ከልቦ በቀረበው ተረታ 97.6 ኤፍኤም የጥር 15 2018 የአረብ ማለዳ ተረታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። አሮጌና ነባር የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪነት በመቀየርና የባትሪ እድሳት ቴክኖሎጂን በሀገር ውስጥ ለማበልጸግ የሚያስችል የባለድርሻ አካላት ምክክር ተካሂዷል። የምክክር መድረኩ በኢኖቬሽንና ቴክኖሎጂ ሚኒስቴር የተዘጋጀ ሲሆን ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች የምታደርገውን ሽግግር በሳይንሳዊ ምርምር ለመደገፍ ያለመ ነው ተብሏል። በመድረኩ ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ የዘርፉን ዘላቂነት ለማረጋገጥ የኤሌክትሪክ መኪና ባትሪዎችን በመጠገንና አገልግሎታቸውን ሲጨርሱ መልሶ ጥቅም ላይ ለማዋል የሚያስችሉ የቴክኖሎጂ አቅሞችን በሀገር ውስጥ መገንባት ወሳኝ መሆኑን ገልጠዋል። በተለይም ነባር የነዳጅ መኪናዎችን ወደ ኤሌክትሪክ መኪናነት የመቀየር እንዲሁም ቴክኖሎጂ ማስፋፋት አሮጌ ተሽከርካሪዎችን ወደ አረንጓዴ ኢነርጂ ለመቀየር ያለውን ከፍተኛ ፋይዳ አስገንዝበዋል። የሚኒስቴሩ የቴክኖሎጂ ልማትና ሽግግር መሪ ስራ አስፈጻሚ ዶክተር ተክለማርያም ተሰማ በበኩላቸው መኪናዎችን ለመንዳትና ደህንነታቸውን ለመጠበቅ የሚያስፈልጉ አጋዥ ሶፍትዌሮችን በሀገር ውስጥ ባለሙያዎች ማበልጸግ የቴክኖሎጂ ነጻነትን ለማረጋገጥ ቁልፍ መሆኑን ጠቁመዋል። በመድረኩ ማጠቃለያ ላይ የህግ ማዕቀፎችን በማጠናከርና የሰው ኃይልን በማሰልጠን እያንዳንዱ ባለድርሻ አካል ለተግባራዊ ስራ መነሻ የሚሆን የትብብር ሰነድን እንዲያዘጋጅ የጋራ መግባባት ላይ ተደርሷል። ቀጥለናል። አድማጮቻችን ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ አዲስ አበባ በከተሞች የፋይናንስ አስተዳደር አፈጻጸም ከአፍሪካ ቀዳሚ መሆኗ ተነግሯል። አዲስ አበባ በ6 የአፍሪካ ከተሞች ላይ በተካሄደ የፋይናንስ አስተዳደር ዳሰሳ ጥናትም የተሻለ ውጤት ማስመዝገቧ ነው የተጠቀሰው። የአፍሪካ ከተሞች ከንቲባዎችና ባለድርሻ አካላት የተሳተፉበት የልምድ ልውውጥ መድረክ ትላንት በአዲስ አበባ ተጀምሯል። በወቅቱም በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አማካኝነት በአዲስ አበባ፣ ናይሮቢ፣ ዳሬ ሰላም፣ ሉሳካ፣ ኪጋሊና ያውንዴ ከተሞች ላይ የተካሄደው የፋይናንስ አስተዳደር አፈጻጸም የዳሰሳ ጥናት ቀርቧል። በዚህም አዲስ አበባ ከተማ ከተቀመጡት 6 ዋና ዋና አመላካቾች ውስጥ በአምስቱ የተሻለ የገቢና የፋይናንስ ሀብት አስተዳደር በማስመዝገብ ቀዳሚ መሆኗ ነው የተገለጠው። ከንቲባ አዳነች አቤቤ በመድረኩ ላይ ተገኝተው እንደገለጹት ባለፉት ጥቂት ዓመታት በመዲናዋ የገቢ አሰባሰብን በማጠናከር ረገድ ከፍተኛ መሻሻል ታይተዋል። ይህም ሌሎች የአፍሪካ ከተሞች በዲጂታል ማሻሻያና በአዳዲስ ፈጠራዎች የፋይናንስ ምህዳሩን ማስፋት እንደሚችሉ ማሳያ መሆኑን ተናግረዋል። በተያያዘም የታክስ አስተዳደር ስርዓቱን ለማዘመን የተከናወኑ የሪፎርም ስራዎች የንግድ ፍቃድ አሰጣጥን በኤሌክትሮኒክስ መንገድ ለማጠናከርና የግብር ከፋዮች ምዝገባን ለማሻሻል ፋይዳቸው የጎላ መሆኑ ተገልጸዋል። እንደ ሌሎች የአፍሪካ ከተሞች ሁሉ አዲስ አበባም የሚያጋጥሟትን የህዝብ ቁጥር መጨመር፣ የከፍተኛ አገልግሎት ፍላጎትና ከአየር ንብረት ጋር የተያያዙ ችግሮችን ለመፍታት በትኩረት እየሰራች መሆኑንም ከንቲባዋ ጠቁመዋል። ቀደም ሲል ከሀገር ውስጥ የተዘጋጁ ዜናዎችን ነው አድማጮች ያደመጣችሁት። አሁን ደግሞ ከባህር ማዶ ወደ ተገኙ ዜናዎች እናልፋለን። ከ1 ሚሊዮን በላይ ናይጄሪያውያን በከፋ ችግር ውስጥ ናቸው ተባለ። በሰሜን ምስራቅ ናይጄሪያ ያልተጠበቀ ረሃብ መከሰቱንና በአካባቢው ያለውን ሁኔታ እያባባሰው እንዳደረገው ከዚያም ባለፈ ደግሞ የከፋ ሁኔታ ውስጥ የሚኖሩ ዜጎች ቁጥር እንዲጨምር ማድረጉን የዓለም ምግብ ፕሮግራም አስታውቋል። የዓለም ምግብ ፕሮግራም እንዳስታወቀው ከሆነ ህይወትን የማዳን ስራ እስከ ቀጣዩ ፌብሩዋሪ ለመቀጠል እንደሚቸገርና በእጁ ላይ ያሉ ሀብቶችም እየተመናመኑ መሆኑን ነው። ከዚህ ቀደም ይደረግ የነበረው እርዳታ በመቋረጡ ከ72000 በላይ ሰዎችን ሊያድን
እንዳልቻለ እንዲሁም ለባለፉት ዓመታትም በተቋሙ የእርዳታ ስራ 1.3 ሚሊዮን ህዝቦች ብቻ መድረስ እንደተቻለ ነው የተባበሩት መንግስታት ያስታወቀው። የዓለም ምግብ ፕሮግራም በበኩሉ አሁን ላይ ያለው የእርዳታ ምግብ እየተመናመነ በመሆኑ ህይወትን ለማዳን እንዳልተቻለ መግለጹን አፍሪካ ኒውስ ዘግቧል። በመጨረሻም አሜሪካ ከዓለም ጤና ድርጅት በይፋ መውጣቷን አረጋገጠች። አሜሪካ ባለፉት 2 ዓመታት ለድርጅቱ መክፈል ያለባትን $260 ሚሊዮን ሳትከፍል የዓለም የጤና ድርጅት አባልነቷን በይፋ አቋርጣለች። ይህ የዋሽንግተን ውሳኔ በዓለም አቀፉ የጤና ተቋም ላይ ከፍተኛ የገንዘብ ቀውስ ያስከተለ ሲሆን ድርጅቱም የሰራተኞቹን ቁጥር በ25 በመቶ ለመቀነስ መገደዱ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ2025 ስልጣን በያዙ ማግስት ያስተላለፉት ይህ ትዕዛዝ የሀገሪቱን ቅድመ ማስጠንቀቂያ የመስጠት ሕግ የጣሰ ነው በሚል ከፍተኛ ተቃውሞ ገጥሞታል። ይሁን እንጂ የዋሽንግተን ባለስልጣናት የዓለም ጤና ድርጅት ወረርሽኞችን በመቆጣጠር ረገድ ከሽፏል፣ ለአሜሪካም የትሪሊየን ዶላር ኪሳራ ምክንያት ሆኗል በሚል ውሳኔያቸውን አጽንተዋል። አሜሪካ ለድርጅቱ ከሚደረገው ዓመታዊ በጀት 18 በመቶውን የምትሸፍነው ዋነኛ ለጋሽ በመሆኗ መውጣቷ በድርጅቱ ላይ ከፍተኛ የበጀት ቀውስ አስከትሏል። በዚህም ምክንያት የዓለም ጤና ድርጅት ከአመራሩ ክፍል ግማሽ ያህሉን ለመቀነስ ተገዷል። እስከ መጪው ሰኔ ወር ድረስም ካሉት ሰራተኞች መካከል ሩብ ያህሉን ለማሰናበትና በተለያዩ ሀገራት የሚያከናውናቸውን የጤና ፕሮግራሞች በጀት ለመቀነስ ማቀዱን ሮይተርስ ዘግቧል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሜሪካ በውሳኔዋ ላይ እንደገና እንድታስብና እንድትመለስ ጥሪ ቢያቀርቡም ታዋቂው ቢሊዮነር ቢል ጌትስ ግን አሜሪካ በቅርብ ጊዜ ውስጥ ወደ ድርጅቱ ትመለሳለች የሚል እምነት እንደሌላቸው በዳቮስ የኢኮኖሚ መድረክ ላይ መናገራቸው ተሰምቷል። የጤና ባለሙያዎች በኩላቸው ይህ የአሜሪካ ውሳኔ ዓለም አቀፍ ወረርሽኞችን የመለየትና የመከላከል አቅምን በእጅጉ ሊያዳክመው እንደሚችል አስጠንቅቀዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። እንግዲህ ቀደም ሲል ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን አድምጠን መልሰን ተገናኝተናል። የዚህ ሰዓት አጋር ሆኖ አብረውን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። እንግዲህ ከበዓላት ሰሞን ማግስት ነውና ያለነው በተለይ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመድ በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል ራይድ ትራንስፖርት። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው የዚህ ሰዓት አጋራችን ማን እንደ እናት የሚለን እናት ባንክ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ እናት ባንክን። እናት ባንክ በተለይ ደግሞ አሁን ላይ ከአሪፍ ፔይ ፋይናንሻል ቴክኖሎጂስ ጋር በመተባበር እናት አሪፍ ፖስን አቅርበዋል። በእናት አሪፍ ፖስ ግብይት ማፍጠን ማዘመን ተችሏል። የአጋሮቻችንን መልእክት አድምጠን መልሰን እንገናኛለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት አድማጮቻችን። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ሀሳብ አስተያየቶቻችሁንም ስለምታደርሱን ከልብ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። 184 አይነ ስውራን ዜጎች ባለፉት 6 ወራት ብርሃን ማግኘት ችለዋል ተባለ። በኢትዮጵያ ባለፉት 6 ወራት በተከወነ የአይን ብሌን ንቅለ ተከላ 184 አይነ ስውራን ብርሃን ማግኘት መቻላቸውን
የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ነው ያስታወቀው። የባንኩ ስትራቴጂክ ጉዳዮች መሪ ስራ አስፈጻሚ ገብረአብ ፍስሐ በተለይ ለትርታ እንደተናገሩት ተቋሙ በግማሽ ዓመቱ 225 የአይን ብሌኖችን ለመሰብሰብ አቅዶ 247 ማሰባሰብ ችሏል። ከነዚህም ውስጥ 236ቱ በአዲስ አበባ ሲሰበሰቡ ቀሪዎቹ 11 ብሌኖች ደግሞ በጅማ ከተማ የተገኙ ናቸው። ከተሰበሰቡት 247 ብሌኖች መካከል 184ቱ ከተላላፊ በሽታዎች ነፃ መሆናቸው ተረጋግጦ ለተለያዩ ሆስፒታሎች ተሰራጭተዋል። በዚህም ለዓመታት በጨለማ ውስጥ የነበሩ 184 ዜጋዎች የንቅለ ተከላ ሕክምና ተደርጎላቸው ዳግም ማየት መቻላቸው ተገልጿል። ይሁን እንጂ በክልል ከተሞች የአይን ብሌን መውሰድ የሚችሉ ሆስፒታሎች ባለመኖራቸው በአቅርቦትና በፍላጎት መካከል ሰፊ ክፍተት መኖሩን ስራ አስፈጻሚው ጠቁመዋል። በቀጣይም በየክልሎቹ የሚገኙ ሆስፒታሎች ብሌን የመረከብ አቅም እንዲኖራቸው ትኩረት ተሰጥቶ እንደሚሰራ ተመላክቷል። በሌላ በኩል ህብረተሰቡ እያሳየ ያለው የበጎ ፈቃደኝነት ተነሳሽነት እየጨመረ መምጣቱ የተገለጸ ሲሆን ባለፉት 6 ወራት ብቻ 1700 ሰዎች ከህልፈታቸው በኋላ የአይን ብሌናቸውን ለመስጠት ቃል መግባታቸውን ማስታወቃቸውን የዘገበው ባልደረባችን አበበ ተገኘ ነው። ቀጥለናል። አድማጮቻችን ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የህዝብ እንባ ጠባቂ ተቋም ከ2 ሚሊዮን ብር በላይ ክፍያ ለዜጎች እንዲፈጸም ማድረጉን ገልጧል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በበጀት ዓመቱ የመጀመሪያ አጋማሽ የዜጎችን የፍትህና የመልካም አስተዳደር ጥያቄዎችን ምላሽ በመስጠት ረገድ ውጤታማ ስራዎችን ማከናወኑን አስታውቋል። ተቋሙ በመንግስትና በግል ድርጅቶች ላይ የቀረቡ ቅሬታዎችን በመመርመር ከ2 ሚሊዮን ብር በላይ የሚገመት የጡረታና የተለያዩ አገልግሎቶች ክፍያ ለባለመብቶች እንዲመለስ አድርጌያለሁ ብሏል። የ2018 በጀት ዓመት የ6 ወራት የሥራ አፈጻጸሙን አስመልክቶ በሰጠው መግለጫ እንዳመላከተው በግማሽ ዓመቱ በርካታ አዳዲስ የቅሬታ መዝገቦችን ተቀብሎ ምርመራ ሲያካሂድ ቆይቷል። በተለይም በዜጎች የሥራ ዕድል በመብት ማስከበርና በካሳ ክፍያ ዙሪያ ለቀረቡ አቤቱታዎች ተቋሙ በሰጠው ውሳኔ መሰረት ከ1.4 ሚሊዮን ብር በላይ የጡረታ ውዝፍ ክፍያ እንዲሁም ከ719 ሺህ ብር በላይ ለተለያዩ አገልግሎቶች የሚውል ክፍያ ለዜጎች እንዲከፈል ተደርጓል ብለዋል። ከገንዘብ ክፍያ ባለፈም ተቋሙ በማዕድን ዘርፍ፣ በትምህርት ጥራትና ዝውውር እንዲሁም በውሃና ፍሳሽ አገልግሎት ላይ የሚታዩ የአሰራር ክፍተቶችን ለመቅረፍ የክትትልና የምርመራ ስራዎችን ማከናወኑን ገልጿል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የጊኒ ቢሳው መንግስት ከመፈንቅለ መንግስት በኋላ ምርጫ ለማድረግ ዝግጅት እያደረገ መሆኑን አስታውቋል። በሀገሪቱ ነጻ፣ ፍትሃዊና ግልጽ የሆነ ምርጫ ለማድረግ ዝግጅት አድርገናል ሲሉ በመፈንቅለ መንግስት ወደ ስልጣን የመጡት ሆርታ ኢንታኦ ማስታወቃቸውን የተዘገበው በሀገሪቱ በህዳር ወር በተፈጸመ መፈንቅለ መንግስት ወደ ስልጣን የመጡት ኢንታኦ በሰላማዊ ምርጫ ዳግም ስልጣን መረከብ እንደሚፈልጉ ነው ያሳወቁት። 2.2 ሚሊዮን የሚጠጋ ህዝብ ቁጥር ያላት ጊኒ ቢሳው ዜጎቿ እጅግ በከፋ ድህነት ወለል ላይ እንደሚገኙ መረጃዎች አመላክተዋል። አልጀዚራ ዘግቦታል። በመጨረሻም የሶሪያ መንግስት የሀገሪቱን የጤና ዘርፍ ለመደገፍ ከፍተኛ ትኩረት ሰጥቶ እየሰራ እንደሆነ አስታውቋል። ለዚህም የ10 ሚሊዮን ዶላር ድጋፍ እንደሚያደርግ ነው ያስታወቀው። ይህ በጀትም በሀገሪቱ ሰሜናዊ ክፍል ለሚገኙ ለ3 ሆስፒታሎች የማስፋፊያና መሰረተ ልማት ማሟያ እንደሚውል ተነግሯል። የሶሪያ የጤና ሚኒስቴር ባወጣው መግለጫ መንግስት የሀገሪቱን ዜጎች የጤና ስርዓት ለማሻሻል በትኩረት ይሰራል ሲል አስታውቋል። በቀጣይም በሌሎች የሀገሪቱ ክፍሎች ድጋፉ ተጠናክሮ ይቀጥላል ሲል በመግለጫው አስታውቋል። የሶሪያ ፕሬዝዳንት አህመድ አልሻራ በሀገሪቱ የመጣውን ሰላም ለማጽናት በተለያዩ ቦታዎች ላይ ያሉ ታጣቂዎችም ወደ ሰላማዊ አማራጭ እንዲመጡ መጠየቃቸው ዘገባው አመላክቷል።
ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን።